አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አለሁላችሁ አልሐምዱሊላህ። ዛሬ ደግሞ በአዲስ ነገር መጥቻላችኋለሁ ማለት ነው። እንግዲህ አዲስ ነገሩም ለየት ያለ ነው ማለት ነው ሀባይቦችዬ። በነገራችን ላይ ይሄን ለራሴ ነው፣ ሌላ ሰው ግን ያዘዘኛል 5 ኪሎ ማለት ነው። የቅቤ አነጣጠር ነው ይዤላችሁ የመጣሁት ምን እንደሚያስፈልገው። እንግዲህ ሁሉም ሰው የራሱ የሆነ ሙያ አለው ማለት ነው። ሁሉም ሰው የራሱ የሆነ ሙያ አለው በርግጥ ማለት ነው። ነገር ግን ካንዱ አንዱ ብዙ ነገር እናገኛለን ማለት ነው። እውነት ለመናገር አሁን ላይ በቃ እየዘመነ መጥቷል። ወላሂ ማሻአላህ ተባረካላህ ነው ማለት ነው። ልነግራችሁ አልችልም። ከመጀመሪያው እስከ መጨረሻው ቢረዝምባችሁም 14 ደቂቃ ምንም ማለት አይደለች። ከፍታችሁ እዩት ማለት ነው። በጣም ነው የሚያስደስታችሁ ማለት ነው ሀባይቦችዬ። ይሄ እንግዲህ ገና እየተጣደ እያለ ኮረፋቱ ነው ከላይ እየቹት በጣም ኮረፋት ነው ማለት ነው የሚሆነው። 5 ኪሎ ነው በነገራችን ላይ በጣም ያኔ ኮረፋቱን የሚያስለቀቀው ቅመሙ ከገባ በኋላ ነው ማለት ነው። እዚህ ጋር እንደምታዩት በጣም እየተንተከተከ ነው። አያችሁት? ቀረብ እያደረኩላችሁም ነበረ ፌርሜሉ ላይ አድርጌ በከሰል በቃ ክሰላችሁን ደግሞ ታረጋችሁ በላይ መጠኑ በጣም ተበዛባችሁ ታወርዱና ከሰሉን ከስር ተቀንሱታላችሁ ማለት ነው። እንዲሁም ደግሞ ስቶቭ ላይ የምትጠቀሙ ካላችሁ ደግሞ ባለ ቁጥሯ ስቶቭ ካለቻችሁ ስቶቭዋን ቁጥር ቀነስ ማድረግ ነው ማለት ነው ሀባይቦችዬ። እንግዲህ ይሄንን ይመስላል ማለት ነው። ከመጀመሪያ ቅመም እያደረግን ነው ማለት ነው። ይሄ ቅመም ብዙ አይነት ቅመም አለው ማለት ነው። ብዙ በቃ በተለይ ቀረፋ ቁርንፍድ ምናምን ብርክት አድርጌ ያረኩበት ቅመም ነው ማለት ነው። ቀጣይ የታዘዝኩትን ደግሞ የብቻ እያዘጋጀሁ ያሳያችኋል። ይሄ ደግሞ ነጭ ሽንኩርት ነው የተፈጨ ማለት ነው። ይሄው ነስናስ ነጭ ሽንኩርት ነው ማለት ነው። በነገራችን ላይ ለብቻው አዘጋጅቼ ነው ያረኩለት። በትልቁ የሽሮ ማንኪያ ነው፣ የትንሿ ማንኪያ ሳይሆን የትልቁ ሽሮ ማንኪያ 2 ነው ያረኩበት ማለት ነው። ሽታ በጣም ይኖረዋል ማለት ነው። እንዲሁም በፍሬሽ ያረግበታለሁ ደግሞ ቀጣይ ማለት ነው ሀባይቦችዬ። የቹት ይንተከተክና መጨረሻው ላይ ስንደርስ ደግሞ ምን አይነት እይታ ራስ እንዲያለው ታይታላችሁ ማለት ነው። እዩ በጣም ነው የሚያምረው። ከለሩን ራሱ ቅመሙን ይመስልና መልሰን ደግሞ የከለር መቀየጫ አረግበታለሁ፣ እርድ ያረግበታለሁ። ያኔ ደግሞ ምን አይነት ከለር እናያለን ማለት ነው። አሁን ላይ ደግሞ ማረግበት ጭናዴ ይሄ ምንትን ዘቃቅቤ በምን ነው ማረግበት? እኔ በነገራችን ላይ የላይ ቤት ስላለ ዘቃቅቤ ቅጠሉ ያምናው ጉቡ የበቀላለኝ። ስለዚህ ግቢው ሁላ ዘቃቅቤ ነው ማለት ነው አሁን ላይ። እዚህ ደግሞ ጭናዳብም አለኝ። ጭናዳብ ዘቃቅቤ አሁን ዘቃቅቤን ዝም ብለው በእንትኑ በደረቁ ብቻ ይጠቀማሉ ማለት ነው። ግን የተሻለ የሚሆነው እነስናሱ ላይ ደረቁ ስላለው የተሻለ የሚሆነው እርጥቡ ሲሆን ነው። ሮዝመሪ አሁን 3ኛ የተደረገው ሮዝመሪ ነው ማለት ነው። እንግዲህ ሮዝመሪ ራሱ ታውቃላችሁ የጥብስ ቅጠል በጣም ዋና ጣፋጭ ተብሎ የሚጠራ ነው ማለት ነው። አሁን እንግዲህ በዚህ መልኩ ይሄን አዘጋጅተናል። የሚጨመረውን ደግሞ አሳያችኋለሁ። ጥቁር ማጣፈጥ በጥሬው ትንሽ ሳይበዛ አያችሁት? እዛ ዋናው ቅመም ላይ አለ። ነገር ግን ይሄ እዛው ጠሎ ስለሚቀር በቃ ትንሽዬ ጥሩ ነው ማለት ነው። አሁን ላይ ደግሞ የምናደርግበት ምንድነው መሰላችሁ? ፊት የላጥነውን ነጭ ሽንኩርት አለ አይደለ? ነጭ ሽንኩርቱ ፊት ልጠን ነበረ ድቅቅ ያረኩት። ለምን እንደው ታውቃላችሁ? እንትን ሽታው በቃ አለ አይደለ? ወደዛው ወደ ንጥሩ ቅቤ ይሄዳል ማለት ነው። በቃ ፍርክስክስ ሲል ማለት ነው ወደ ቅቤው ይገባል ማለት ነው። አሁን የምናረገው ደግሞ ነጭ ሽንኩርት ነው። እንደገና ደግሞ ከተቻለ ቀዩን ሽንኩርትም ጥሩ ነው። አጋጣሚ ሰንበት ብዬ ነበር ነው የተገዛሁት ዝንጅብሉንና ነጭ ሽንኩርቱን ማለት ነው። ቀዩዋ ትንንሾቹ ያቸው የእንትኑ የቅመም የሚሆኑት ማለት ነው፣ የወጥ የሚሆነው ሳይሆን እሷን አሁን ገዝቼ እንዲያኖርኩት ብዙ ጊዜ ስለቆየ በቃ ግማሹም ተከትፎ አለቀ፣ ግማሹም ደግሞ ዝንጅብሉ ራሱ ለሾርባ ለምን ስለምጠቀመው ዝንጅብሉም አለቀብኝ ማለት ነው። ዝንጅብሉ ራሱ ብዙ ነበር የገዛሁት
በነገራችን ላይ እኔ ቤት ሁሉ ጊዜ ዝንጅብል ገዛለሁኝ። ሾርባ በተጠቀምኩ ቁጥር አለ ዝንጅብል አልጠቀምም ማለት ነው። ዝንጅብልና ነጭ ሽንኩርት አደርግበታለሁ ማለት ነው ሀባይቦችዬ። እና አሁን ቀዩን ሽንኩርት ሳበቃን በኋላ ደግሞ ወደ ዝንጅብሉ እንሄዳለን ማለት ነው። እንግዲህ ይሄንን ይመስላል። ከወደዳችሁ ሼር ላይክ እያደረጋችሁ እምታዙ ካላችሁ ለትእዛዛችሁም አህለን እላችኋለሁ ማለት ነው። የሚመጣውስ ከየት ነው ብላችሁ ብትጠይቁ ደግሞ ከጊንባ ነው የሚመጣው ማለት ነው። በኪሎ ነው 5 ኪሎ 10 ኪሎ 15 ኪሎ 20 ኪሎ ድረስ ያመጣሉ ማለት ነው። አንድ ሰው 10 ኪሎ ድረስ 15 ኪሎ ድረስ እየገዛ ነው ማለት ነው። በጣም ያኔ አገራችን ላይ ጥረት አለ፣ የቅቤ ጥረት አለ ለሚነጠርነት ለማድረግ ማለት ነው። ነገር ግን በትእዛዝ ወዴ ላይ ብዙ ቅቤዎች አሉ ማለት ነው። ብታዩ ወላሂ ማሻአላህ ነው። እኔ ራሱ ከረመዳን በፊት ነበር የመጣው አልመቸይ ሲል ፍሪጅ አስቀመጥኩት ማለት ነው። ከፍሪጅ አውጥቼ ደግሞ በብረት ድስት ውስጥ በጨው ለውሻ ነው አልኩት ማለት ነው። ጨው ያስፈልገዋል። ቪዲዮ ቀረጣው ትዝም አላለኝ ነበር በነገራችን ላይ። የሆነች ልጅ ለእናቴ ገዝተሽ ላኪል እንትን አንጠረሽ ገዝተሽ አድርሽልኝ ስትለኝ እንግዲህ እቺ ያልኳችሁ ልጅ ደግሞ 3ኛ ትእዛዝ እያዘዘች ነው ማለት ነው። የመጀመሪያ ትእዛዟ ብረት ድስት ታዛኛለች። የሁለተኛ ትእዛዟ ደግሞ ኪችን እና ቁም ሳጥን መዋቢያ ታዛኛለች። የሶስተኛ ትእዛዟ ደግሞ ቂቤና ላቀሽ ምጣድ ከነ ምጣዷ ሽሮ ቂቤ አርጋ ሆና ታዛኛለች ማለት ነው። እና የሰው ልጅ ተተማመነበት ብዙ ነገር ያስደርጋል ማለት ነው ሀባይቦችዬ። አያችሁት ሲፈላ በቃ በነገራችን ላይ ቅመም ስለገባበት ይይዛል፣ መነካካት አለበት። አይው አሁንም ኮረፋቱ አልጠፋም ማለት ነው። ለምን እንዲያልጠፋ ደግሞ አወቁ። አንደኛ ቅመም ገና ነው። ዋና ነጭ ሽንኩርት አልገባም። ሁለተኛ ነገር ደግሞ ቀይዋ፣ ሶስተኛ ዝንጅብል፣ አራተኛ እርድ መግባት አለበት ማለት ነው። እነዚህ ከገቡ በኋላ አንዴ ስንከር ነው ልም ነው የሚለው ማለት ነው። ኮረፋቱ ልም ካለ በቃው ማለት ነው። አሁን እዚህ ላይ ልናረግ ነው ማለት ነው።